ከዚህ በኋላ ያለው ባላስትን ኢግኒሽን ኮይል ነው። ኢግኒሽን ኮይል ሁለት ኮይል አለው፣ ፕራይመሪ እና ሴኮንደሪ ማለት ነው። ፕራይመሪ በዋናነት እንደምታውቁት ማግኔቲክ ፊልድ የሚፈጠርበት ምናምን ነው። ሰከንደሪ ደግሞ ይሄን የተፈጠረው ማግኔቲክ ፊልድ መልቲፕላይ አድርጎ ወደ ሃይ ቴንሽን በዚህኛው አድርጎ ማለት ነው፣ በዚህኛው አድርጎ ወደ እያንዳንዱ ወደ ዲስትሪቢዩተር የሚልከው ፓርት ነው ማለት ነው። ያኛው ሰከንደሪ ዋይንዲንግ ይባላል። ስለዚህ እዚህ ላይም ችግር ከተፈጠረ ኮንስታንት የሆነ ወይም ደግሞ ኢግኒሽን ሲስተም ላይ ችግር ይፈጠራል ማለት በዋናነት ሄርት ነው። በቃ ይሄ ኢግኒሽን ኮይል የኢግኒሽን ሲስተም ዋና ሞተሩ ነው ማለት ነው። ስለዚህ እንዴት ነው ቼክ አፕ የምታደርጉት ነው ፕራይመሪ እና ሰከንደሪ ዋይንዲንግ። ስለዚህ እነዚህ ሁለቱ ተርሚናል ኮኔክት የሚደረጉት ከፕራይመሪ ዋይንዲንግ ጋር ነው። አንደኛው ገመድ በዚህ ጋር ይጠቀለልና ሁለተኛው ጫፉ የአንደኛው ገመድ ጫፍ እዚህ ጋር፣ ያ ሁለተኛው ጫፉ ደግሞ እዚህ ጋር። አንድ ገመድ ሁለት ጫፍ ስላለው አንደኛው ጫፍ እዚህ ጋር ተጠቅልሎ ከዛ እዚህ ጋር ደግሞ አንደኛው ይሆናል ማለት ነው። ስለዚህ የዚህን ሬዚስታንስ ለካላችሁ አሁንም ቅድም እንደነገርኳችሁ የዚህን ሬዚስታንስ ለካላችሁ ይሄ ሁለቱን ስትለኩት ፕራይመሪ ዋይንዲንግ ነው የሚሆነው ማለት ነው። ፕራይመሪ ዋይንዲንግ ነው የሚሆነው ማለት ነው። ሰከንደሪ ዋይንዲንግ ደግሞ የሚሆነው ከሁለት አንዱ ይሄኛውን አንደኛውን ተርሚናል እና መሀል ላይ ይሄ አውትፑቱ እዚህ ጋር ያለው ይሄ ፖል ነው የሚባለው። ይሄ ሃይ ቴንሽን ኬብል ወይም ሃይ ቮልቴጅ የሚወጣበት ፓርት ነው። እቺኛው ኢግኒሽን ኮይል ፖል ነው የሚባለው። ታወር ኢግኒሽን ኮይል ታወር ነው የሚባለው። ታወሩና ከአንደኛው ተርሚናል ጋር አድርጋችሁ ሬዚስታንስ ትለካላችሁ ማለት ነው። ሬዚስታንሱን ትለካላችሁ ከዛ let's say for example እስቲ ቆይ ይሄ አሁን ሰከንደሪ ዋይንዲንግ ነው ማለት ነው። ሰከንደሪ አሁን ቆይ ፕራይመሪዋን ስለኩ ሬዚስታንሱን ሎ ላይ ነው የምታደርጉት። አሁን እንደምትመለከቱት እዚህ ጋር 1.8 አካባቢ ይላል እዚህ ጋር እንደምታየው መልቲሜትር ላይ ማለት ነው። ሰከንደሪ ዋይንዲንግ ግን በጣም ቀጭንና በጣም ሃይ የሆነ ሬዚስታንስ ስላለው በጣም ጠቅልሉ ብዙ ስለሆነ ሬንጃችሁን ትቀይራላችሁ እንዲያነብላችሁ። ኬ ላይ እናርገውና እስኪ እንየው በኪሎ። ከዛ አንደኛውን እዚህ ጋር ኦኬ ሲ ሬንጁን ትቀይራላችሁ። እስኪ ሚሊ ኤም ላይ ያረኩት አሁን በሚሊ ሲሆን አነበብላችሁ። አሁን ይሄ ሜጋ ነው 0.014 ሜጋ ነው የሚለው። አሁን በዚህኛው ስለካው ደግሞ እስኪ 14 ነበር የሚለው። እስኪ ኦልሞስት ይሄ 16 አካባቢ ድረስ ይደርሳል 1516። ስለዚህ ከሁለቱ የሚያንሰውን ሬዚስታንስ ነው የምትወስዱት። ለምሳሌ በዚህኛውና በዚህኛው መካከል ስትለኩ የምታገኙት ሬዚስታንስ አለ። በዚህኛውና በዚህኛው መካከል ደግሞ ስትለኩ የምታገኙት ሬዚስታንስ አለ። ትንሹን ሬዚስታንስ ትወስዳላችሁ ማለት ነው። ስለዚህ ይሄ የሰከንደሪ ዋይንዲንግ ቴስቲንግ ነው ማለት ነው። ስለዚህ ባገኛችሁት ሬዚስታንስ መሰረት ሬዚስታንሱን ኮምፔር አድርጋችሁ በሬንጅ ውስጥ ካለ ኢግኒሽን ኮይላችሁ ኖርማል ነው ማለት ነው። ወደ ሌላ ቴስቲንግ ትቀጥላላችሁ ማለት ነው። ሌላ ቴስት ጋር ትቀጥላላችሁ። ከዚህ በኋላ ያለው ቴስት ኢግኒሽን እነዚህ ሃይ ቴንሽን ኬብሎችን ደግሞ ቼክ አፕ እናደርጋለን ማለት ነው። ስለዚህ ሃይ ቴንሽን ኬብል ከዚህ ከታወሩና ከዲስትሪቢዩተሩ ጋር የሚገናኝ አንድ መሀል ላይ የሚያልፍ ይሄ ዋናው አለ። ከዛ ዲስትሪቢዩተራችሁ ጋር ገብቶ በሮተሩ አማካኝነት ለእያንዳንዱ ቤት ዲስትሪቢዩት ይደረጋል ማለት ነው። ስለዚህ አራት ቤት ካለው አራት ሃይ ቴንሽን ኬብል እና አንድ መሀል ላይ ያለው ከዚህ ከኢግኒሽን ኮይል ከታወሩ የሚመጣውን ቼክ አፕ ታደርጋላችሁ ማለት ነው። ስለዚህ ሃው ቱ ቴስት ወይም ደግሞ እንዴት ነው ኢግኒሽን ኮይል ሃይ ቴንሽን ኬብል ቼክ የምናደርገው የሚለው ላሳያችሁ። መጀመሪያ ዲስትሪቢዩተራችሁን ትፈታላችሁ። ዲስትሪቢዩተር ካፑ እዛ ዲስትሪቢዩተሩን ካፑ እንደዚህ ከፈታችሁ በኋላ አሁንም ሬዚስታንስ ነው የምትለኩት ወገን። እሺ የዚህኛዋን እቺ ሴንተር ኤሌክትሮድ ትባላለች። እዚህ ጫፍ ላይ ታረጉና ከዛ የዚህን ደግሞ አንደኛው ጫፍ ላይ ታረጋላችሁ ማለት ነው። ልክ እንደዚህ